የገነትና የሲኦል ራዕይ በሰባት ኮሎምቢያውያን ወጣቶች። እነዚህ ሰባት ኮሎምቢያውያን ወጣቶች በጋራ በኢየሱስ ክርስቶስ ተወስደው ገነትንና ሲኦልን አዩ። ይህ በገነት ስላዩት ድንቅ ውበትና በሲኦል ስላዩት አሰቃቂ ነገር የሰጡት ምስክርነት ነው። ይህ ትርጉም በመጣበት ቅጂ ምክንያት ስድስቱን ምስክርነቶች ብቻ መዝግበናቸዋል። በመጀመሪያ በስፓኒሽ ድምፅ ቅጂ የተገኘ ሲሆን ገለጻዎቹ ወይም ስዕሎቹ የምስክርነቱ ክፍል ሳይሆኑ በኋላ ላይ የተጨመሩ ናቸው። ስለ ገነት ራዕይ አንደኛ ምስክርነት ኤሳው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሦስተኛው ሰማይ ድረስ ተነጠቀ። በመጀመሪያው ገጠመኝ ጊዜ ክፍል ውስጥ ነበርን። ከጌታ መገኘት የተነሳ ክፍሉ እንደገና በብርሃን ተሞላ። ኃይለኛ ከመሆኑ የተነሳ ክፍሉ በሙሉ በራ። ክፍሉ በክብሩ ተሞልቶ ነበር። በፊቱ መሆን በጣም ደስ ይላል። ኢየሱስ እንዲህ አለን፣ ልጆቼ አሁን መንግሥቴን አሳያችኋለሁ፣ ወደ ክብሬ እንሄዳለን። እጅ ለእጅ ተያይዘን ወደ ላይ ተነጠቅን። ወደ ታች ተመለከትሁ፣ እናም ከገዛ ሰውነታችን ውስጥ ወጥተን እየሄድን ነበር። ከሰውነታችን ውስጥ ስንወጣ ነጫጭ እጀ ጠባቦችን ለበስን፣ እናም በጣም በፍጥነት ወደ ላይ መሄድ ጀመርን። የመንግሥተ ሰማያት መግቢያ ወደ ሆኑ ሁለት ጥንድ በሮች ደረስን። በእኛ ላይ እየሆነ ባለው ነገር በጣም ተደንቀን ነበር። ምስጋና ይግባውና የእግዚአብሔር ልጅ ኢየሱስ እያንዳንዳቸው 4 ክንፎች ካሏቸው ከሁለት መላእክት ጋር ከእኛ ጋር በዚያ ነበር። መላእክቱ ያናግሩን ጀመር፣ ነገር ግን የሚናገሩትን ነገር አልተረዳንም። ቋንቋቸው ከእኛ በጣም የተለየ ነበር፣ እንዲሁም ከማንኛውም ምድራዊ ቋንቋ ጋር አይመሳሰልም። መላእክቱ አቀባበል እያደረጉልን ነበር፣ እናም እነዚያን ግዙፍ በሮች ከፈቱልን። ብዙ ልዩ ልዩ ነገሮች ያሉበት አስገራሚ ቦታ አየን። ወደ ውስጥ ስንገባ ፍጹም ፍቅር ልባችንን ሞላው። መጽሐፍ ቅዱስ እግዚአብሔር አእምሮን የሚያልፍ ሰላም እንደሚሰጠን ይናገራል። ፊልጵስዩስ ምዕራፍ 4 ቁጥር 7። መጀመሪያ ያየሁት ነገር ዋላ ወይም ዋሊያ ነበር። ስለዚህ ከጓደኞቼ አንዷን ጠየቅኳት፣ ሳንድራ እኔ የማየውን ነገር ነው እያየሽ ያለሽው? ሲኦልን ስናይ እንደነበረው እያለቀሰችም ሆነ እየጮኸች አልነበረም። እየሳቀች እንዲህ አለችኝ፣ አዎ ኤሳው፣ ዋላ እያየሁ ነው። ከዛም ሁሉም ነገር እውነት እንደሆነ አወቀው፣ የእውነት በመንግሥተ ሰማያት እንደሆነን። በሲኦል ያየነው አሰቃቂ ነገር ሁሉ ወዲያው ተረሳ። በዚያ የእግዚአብሔርን ክብር እያጣጣምን ነበር። ዋላው ወዳለበት ቦታ ሄድን። ከኋላው ፈጽሞ ግዙፍ የሆነ ዛፍ ቆሟል። በገነቱ መካከል ነበር። መጽሐፍ ቅዱስ ሲናገር በራእይ ምዕራፍ 2 ቁጥር 7 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ይህ ዛፍ የኢየሱስ ምሳሌ ነው፣ ምክንያቱም ክርስቶስ የዘላለም ሕይወት ነው።
ከዛፉ ጀርባ ኩልል ያለ ውሃ ያለው ወንዝ አለ። አማርኛው መጽሐፍ ቅዱስ የብርጭቆ ባህር፣ እንግሊዘኛው ደግሞ ክሪስታል ሲ ይለዋል። ራእይ ምዕራፍ 4 ቁጥር 6። ጥርት ያለና የሚያምር ነበር። በምድር ፈጽሞ እንደማናውቀው አይነት። በዚያ ቦታ መቆየት ፈለግን። ብዙ ጊዜ ጌታ ሆይ እባክህ ከዚህ ቦታ አትውሰደን፣ ለዘላለም በዚህ መሆን እንፈልጋለን፣ ወደ ምድር መመለስ አንፈልግም አልነው። ጌታም መለሰልን፣ ለሚወዱኝ ሁሉ ያዘጋጀሁትን ትመሰክሩ ዘንድ መመለሳችሁ አስፈላጊ ነው። በቶሎ እመጣለሁ፣ ሽልማቴም በእጄ ነው። ወንዙን እንዳየነው ፈጥነን ወደ ውስጡ ገባን። በጌታ የሚያምን ሁሉ የሕይወት ውሃ ምንጭ ከሆዱ ይፈልቃል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል በዮሐንስ ምዕራፍ 7 ቁጥር 38 የሚለውን ጥቅስ ያስታወስን። ወንዙ ውስጥ ያለው ውሃ በራሱ ሕይወት ያለው ይመስላል። ስለዚህም ራሳችንን በውስጡ አሰመጥን። በውሃ ውስጥም ሆነ ውጭ በትክክል መተንፈስ እንችል ነበር። ወንዙ በጣም ጥልቅ ሲሆን በውስጡ የተለያየ ቀለም ያላቸው ዓሣዎች ይዋኙ ነበር። ውሃ ውስጥም ከውሃው ውጭም ያለው ብርሃን ተመሳሳይ ነው። በገነት ብርሃን ከአንድ ከሆነ ምንጭ ብቻ አይመጣም። ሁሉም ነገር እንዲሁ ደምቆ ያበራል። መጽሐፍ ቅዱስ ጌታ ኢየሱስ የከተማዋ ብርሃን እንደሆነ ይነግረናል። ራእይ ምዕራፍ 21 ቁጥር 23። አንዳንድ ዓሦችን በእጃችን ከውሃ ውስጥ አወጣናቸው፣ አልሞቱም። ስለዚህም ወደ ጌታ ሮጠን ለምን እንደሆነ ጠየቅነው። ጌታም እየሳቀ በገነት ሞትም ልቅሶም ሆነ ሕመም ፈጽሞ እንደሌለ ነገረን። ራእይ ምዕራፍ 21 ቁጥር 4። ወንዙን ትተን ወዳገኘንባቸው ቦታዎች ሁሉ ሮጥን። ሁሉንም ነገር መንካትና መለማመድ ፈለግን። በገነት ባለው ነገር ሁሉ ተደንቀን ስለነበር ሁሉንም ነገር ይዘን ከእኛ ጋር ወደ ቤታችን ይዘን መመለስ ፈለግን። በቀላሉ በቃላት በበቂ ሁኔታ ሊገለጹ አይችሉም። ሐዋርያው ጳውሎስ ወደ ገነት ተወስዶ ሳለ በመንግሥተ ሰማያት ካሉት ነገሮች ታላቅነት የተነሳ በቃላት መቼም ሊገልጻቸው የማይችለውን ነገሮች አይቷል። ሁለተኛ ቆሮንቶስ ምዕራፍ 12። አንዳንድ ያየናቸውን ነገሮች መግለጫ ምንም አይነት መንገድ የለንም። ከዛም እጅግ በጣም ሰፊ የሆነ ቦታ መጣን። በጣም የሚገርምና የሚያምር ቦታ። ይህ ቦታ በከበሩ ድንጋዮች የተሞላ ነበር። ወርቅ፣ አረንጓዴ ዕንቁ፣ ቀይ ዕንቁና አልማዞች። መሬቱ በንጹሕ ወርቅ የተሠራ ነበረ። ከዛም 3 ታላላቅ መጻሕፍት ወዳሉበት ሄድን። የመጀመሪያው በወርቅ የተሠራ መጽሐፍ ቅዱስ ነበር። በመዝሙረ ዳዊት ላይ የእግዚአብሔር ቃል ዘላለማዊ እንደሆነና የእግዚአብሔር ቃል በገነት ለዘላለም እንደሚኖር ይነግረናል። መዝሙር 118 በቅንፍ 119 ቁጥር 89። ግዙፉን መጽሐፍ ቅዱስ እያየን ነበር። ገጾቹ፣ ጥቅሶቹ፣ ሁሉም ነገር በንጹሕ ወርቅ የተሠራ ነበር። ያየነው ሁለተኛው መጽሐፍ ከመጽሐፍ ቅዱስ ይበልጣል። ተከፍቶ ነበር፣ እናም መልአክ በውስጡ እየጻፈ ነበር። መልአኩ ምን እየጻፈ እንደሆነ ለማየት ከጌታ ጋር ወደ መጽሐፉ ቀረብን። መልአኩ በምድር ላይ የሚፈጸሙትን ነገሮች ሁሉ እየጻፈ ነበር። የሆነው ነገር ሁሉ፣ ቀኑን፣ ሰዓቱን፣ ሁሉም ነገር ተመዝግቧል። ይህም የሚሆነው መጽሐፍት ተከፈቱ፣ በምድርም ያሉ ሰዎች እንደየሥራቸው ተፈረደባቸው የሚለው የጌታ ቃል ይፈጸም ዘንድ ነው። ራእይ ምዕራፍ 20 ቁጥር 12። መልአኩ በምድር ላይ ያሉ ሰዎች ሁሉ የሚያደርጉትን ነገር እየጻፈ ነበር።
መልካምም ሆነ ክፉ እንደተጻፈው። ሦስተኛው መጽሐፍ ወዳለበት ቦታ ቀጠልን። ይሄ ደግሞ ከሁለተኛው መጽሐፍ የበለጠ ትልቅ ነው። መጽሐፉ ዝግ ነበር፣ ነገር ግን ወደ እርሱ ቀረብን። ሰባታችንም በአንድ ላይ መጽሐፉን ከማስቀመጫው አወረድነው እንደ ጌታ ትእዛዝ። ከዛም በአትሮነስ ወይም ፒላር ላይ አስቀመጥነው። በገነት ያሉ አትሮነሶችና አግዳሚዎች አስገራሚዎች ናቸው። በምድር ላይ እንዳሉት አይደለም አሰራራቸው። አግዳሚዎቹ እንደ ጥልፍ ፈትል ነበሩ። በተለያዩ የከበሩ ድንጋዮች የተሰሩ ነበሩ። አንዳንዶቹም ከአልማዝ የተሰሩ ነበሩ። ሌሎቹ ደግሞ ንጹህ ዕንቁዎች፣ አንዳንዶቹ ከንጹህ ወርቅ፣ እናም አንዳንዶቹ ደግሞ ከተለያዩ ድንጋዮች ድብልቅ የተሰሩ ነበሩ። ከዚያም እግዚአብሔር የሁሉም ነገር ባለቤት እንደሆነ ተረዳው። ልክ እንደተጻፈው በሐጌ ምዕራፍ 2 ቁጥር 8 ወርቁ የእኔ ነው፣ ብሩም የእኔ ነው። እግዚአብሔር ፍጹም ሀብታም እንደሆነና በዓለም ያሉት ሀብታት ሁሉ የእርሱ እንደሆኑ ተረዳው። እንዲሁም በተጨማሪ ዓለም በሙላቷ ሁሉ ለእግዚአብሔር እንደሆነች እናም በእምነት ለሚጠይቁት ሁሉ ሊሰጣቸው እንደሚወድ ተረዳው። ጌታም አለ፣ ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። መዝሙር ምዕራፍ 2 ቁጥር 8። ይህ በአግዳሚው ላይ ያስቀመጥነው መጽሐፍ በጣም ትልቅ ከመሆኑ የተነሳ አንዱን ገጽ ለመግለጥ ወደ ሌላኛው የመጽሐፍ አቅጣጫ ይዘነው መሄድ ነበረብን። ጌታ እንደጠየቀን መጽሐፉ ውስጥ ያለው ምን እንደሆነ ማንበብ ጀመርን። በመጀመሪያ እኛ በማናውቀው እንግዳ ቋንቋ ስለተጻፈ ለማንበብ አስቸጋሪ ነበር። በምድር ላይ ካለው ማንኛውም ቋንቋ የተለየ ነበር። ሙሉ በሙሉ ሰማያዊ የሆነ ነገር ነበር። ነገር ግን በመንፈስ ቅዱስ እርዳታ የመረዳት ጸጋው ተሰጠን። ልክ ከዓይናችን ላይ ቅርፊቱ እንደተነሳልን አይነት ነበር። እናም ከዛ ጽሑፉን መረዳት ቻልን፣ እንደ ራሳችን ቋንቋ በግልጽ። የሰባታችንም ስም በመጽሐፉ ውስጥ እንደተጻፈ ማየት ቻለን። ጌታም የሕይወት መጽሐፍ መሆኑን ነገረን። ራእይ ምዕራፍ 3 ቁጥር 5። የተጻፉት ስሞች በምድር ላይ የምንጠራባቸው ስሞች እንዳልሆኑ ተረዳን። እነዚህ ስሞች አዲስ ናቸው፣ ምክንያቱም ከተቀበለው በቀር ማንም የማያውቀው አዲስ ስም ይሰጠናል የሚለው የእግዚአብሔር ቃል ይፈጸም ዘንድ። ራእይ ምዕራፍ 2 ቁጥር 17። በገነት ስማችንን መናገር ችለን ነበር። ነገር ግን ጌታ ወደ ምድር መልሶ ካመጣን በኋላ እነዚያ ስሞች ከሕሊናችንም ከልባችንም ተወስደው ነበር። የእግዚአብሔር ቃል ዘላለማዊ ነው፣ እናም ሊፈጸም ይገባዋል። ወዳጆቼ፣ መጽሐፍ ቅዱስ ሲናገር ራእይ ምዕራፍ 3 ቁጥር 11 ማንም አክሊልህን አይውሰድብህ፣ አብ የሰጠህን ቦታ ማንም እንዳያስለቅቅህ ወይም እንዳያስተውህ ይላል። በገነት አስገራሚ የሆኑ ሚሊዮኖች ነገሮች አሉ። በአፋችን ግን ልንገልጻቸው አንችልም። ነገር ግን የሆነ ነገር ልነግራችሁ እፈልጋለሁ። እግዚአብሔር እየጠበቃችሁ ነው። ሆኖም ግን እስከ መጨረሻ የሚጸኑት ሰዎች ብቻ ናቸው የሚድኑት። የጌታችንና መድኃኒታችን ኢየሱስ ክርስቶስ ወንጌል በማርቆስ ምዕራፍ 13 ቁጥር 13። ሁለተኛ ምስክርነት ኤል ወደ መንግሥተ ሰማያት መውጣት ስንጀምር ብርቅዬ በሮች ወዳሉበት የሚያምር ቦታ ደረስን። ከበሮቹ ፊት ለፊት 2 መላእክት ነበሩ። መናገር ጀመሩ። ነገር ግን ቋንቋቸው መልአካዊ ስለነበር የሚሉትን ነገር ልንረዳቸው አልቻልንም። ነገር ግን መንፈስ ቅዱስ መረዳቱን ሰጠን። አቀባበል እያደረጉልን ነበር። ጌታ ኢየሱስ እጁን በበሮቹ ላይ አደረገና ተከፈቱ። ኢየሱስ ከእኛ ጋር ባይሆን ኖሮ
ፈጽሞ ወደ ገነት ውስጥ መምጣት ባልቻልን ነበር። በገነት ያለውን ነገር ሁሉ ማድነቅ ጀመረን። ግዙፍ ዛፍ አየን። መጽሐፍ ቅዱስ ይህን ዛፍ የሕይወት ዛፍ ብሎ ይገልጸዋል። ራእይ ምዕራፍ 2 ቁጥር 7። ወደ ወንዝ ሄድንና በውስጡ ብዙ ዓሦችን አየን። ሁሉም ነገር የሚያስገርም ነበርና እኔና ጓደኞቼ ውሃው ውስጥ ልንገባ ወሰንን። ከውሃው ስር መዋኘት ጀመርን። ዓሣዎቹ በዙሪያችን ሲንቀሳቀሱና ሰውነታችንን ሲዳስሱ አየናቸው። በምድር ላይ በተለምዶ እንደሚሆነው ሸሽተው አልዋኙም። የጌታ ሕልውና አረጋግቷቸዋል። ዓሣዎቹ እንደማንጎዳቸው ስላወቁ አምነውናል። እግዚአብሔር በጣም ባርኮኛል፣ እናም ተደንቄአለሁ። በመሆኑም አንዱን ዓሣ ይዤ ከውሃው አወጣሁት። በጣም የሚገርመው ነገር ዓሣው በእጄ ውስጥ እንኳን ሆኖ በጌታ ሕልውና እየተደሰተ ነበር። ዓሣውን መልሼ ውሃ ውስጥ ከተትኩት። በገነት ውስጥ በርቀት ነጫጭ ፈረሶች ማየት ችዬ ነበር፣ ልክ በእግዚአብሔር ቃል ውስጥ እንደተጻፈው ራእይ 19 ቁጥር 11። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። እነዚያ ፈረሶች ጌታ ሕዝቦቹን ቤተ ክርስቲያኑን ለመውሰድ ወደ ምድር ሲመጣ የሚጠቀምባቸው ናቸው። ወደ ፈረሶቹ ተጠጋሁና መታ መታ አደረኳቸው። ጌታም ተከተለኝና አንዱን እንድጋልብ ፈቀደልኝ። መጋለብ ስጀምር በምድር ተሰምቶኝ የማላውቀው የሆነ ነገር ተሰማኝ። አንድ ሰው በዚያ ውብ ቦታ ሊያገኘው የሚችለውን ሰላሙን፣ ነፃነቱን፣ ፍቅሩን መለማመድ ጀመሩ። ዓይኔ በሚያየው ነገር ሁሉ መደሰት ጀመሩ። በዛ ውብ ገነት ውስጥ ጌታ ያዘጋጀልንን ነገር ሁሉ ልደሰትበት ፈለገው። እንዲሁም የሰርጉን የግብዣ ጠረጴዛ ማየት ቻለን። ሁሉም ነገር ቀርቧል። መጀመሪያም ሆነ መጨረሻ የለውም። ለእኛ የተዘጋጁትን ወንበሮች አየን። እንዲሁም ለእኛ የተዘጋጁ የዘላለም ሕይወት አክሊሎችም ነበሩ። የተዘጋጁ ጣፋጭ ምግቦችን አየን፣ ወደ በጉ ሰርግ ለተጋበዙ ሁሉ። መላእክት ጌታ ለእኛ እያዘጋጃቸው ላሉት ልብሶች ነጫጭ ልብሶችን ይዘው በዚያ ነበሩ። እነዚህን ሁሉ ነገሮች እያየሁ ተገርሜ ነበር። የእግዚአብሔር ቃል የእግዚአብሔርን መንግሥት እንደ ሕፃናት እንድንቀበላት ይነግረናል። የጌታችንና መድኃኒታችን ኢየሱስ ክርስቶስ ወንጌል በማቴዎስ 18 ቁጥር 3። በገነት ሳለን ልክ እንደ ሕፃናት ነበርን። በዚያ ባለው ነገር ሁሉ መደሰት ጀመርን። አበቦቹ፣ ነዋሪዎቹ፣ ጌታ ወደ ነዋሪዎቹ መካከል እንኳን እንድንሄድ ፈቅዶልናል። ከዛም እግዚአብሔር ብዙ ሕፃናት ወዳሉበት ቦታ ወሰደን። ጌታም በመካከላቸው ነበረና ከእነርሱ ጋር መጫወት ጀመረ። ከእያንዳንዱ ጋር በቂ ጊዜ ለማሳለፍ እርግጠኛ ሆነ። እናም ከእነርሱ ጋር በመሆኑ ተደሰተ። ወደ ጌታም ተጠግተን ጠየቅነው፣ ጌታ ሆይ እነዚህ ልጆች በምድር ላይ ወደፊት የሚወለዱ ናቸው? ጌታም አይደለም፣ እነዚህ ልጆች በምድር ላይ የጨነገፉ ልጆች ናቸው ብሎ መለሰልን። ይህን ስሰማ በውስጤ የሚያንቀጠቅጥ ነገር ተሰማኝ። በፊት ያደረግሁትን ነገር አስታወስሁ። ጌታን ሳላውቀው በፊት በዚያ ሰዓት ከአንድ ሴት ጋር በጓደኝነት ነበርንና አረገዘች። እንደ ጸነሰች ስትነግረኝ ምን ማድረግ እንደነበረብኝ አላወቅሁም። ስለዚህ ውሳኔ ለመወሰን ጥቂት ጊዜ እንድትሰጠኝ ጠየቅኋት። ጊዜያት አለፉ። እናም ውሳኔን ልነግራት ሲሄድ ረፍዶ ነበር፣ ምክንያቱም ቀድማ ልጁን አስወርደው ነበር። ያ በሕይወቴ ላይ ጠባሳ አደረገ። ጌታን ወደ ልቤ ከተቀበልሁት በኋላ እንኳን ያ ውርጃ ራሴን ይቅር ልልበት የማልችለው ነገር ነበር። ነገር ግን በዚያ ቀን
እግዚአብሔር የሆነ ነገር አደረገ። ወደዚያ ቦታ እንድገባ አድርጎ እንዲህ አለኝ፣ ኤርኤል፣ እዛ ጋር ያለችውን ትንሽ ልጅ ታያታለህ? ያቺ ልጅ ያንተ ልጅ ናት። ያንን ሲነግረኝ ልጅቷን አየኋት። ሕመሜ ለረዥም ጊዜ በነፍሴ ውስጥ የነበረው መፈወስ ሲጀምር ተሰማኝ። ጌታ ወደ እርሷ እንድቀርብ ፈቀደልኝ እና እርሷም ወደ እኔ ተጠጋች። በእጄ ይዤ ዓይኖቿን ተመለከትኩ። ከከንፈሮቿ አንድ ቃል ሰማሁ፣ አባዬ። የእግዚአብሔር ምሕረት በእኔ ላይ እንደሆነና ይቅር እንዳለኝ ተሰማኝ። ነገር ግን ራሴን ይቅር ማለት መማር ይኖርብኛል። ውድ ወዳጆቼ፣ ይህንን ጽሑፍ የምታነቡ አንድ ነገር ልነግራችሁ እፈልጋለሁ። እግዚአብሔር ኃጢአታችሁን ይቅር ብሏችኋል። አሁን ራሳችሁን ይቅር ማለት መማር አለባችሁ። ይህን ምስክርነት ከእናንተ ጋር እንድካፈል ስለረዳኝ እግዚአብሔርን አመሰግነዋለሁ። ጌታ ኢየሱስ ክርስቶስ ሆይ፣ ክብርና ውዳሴን ላንተ ሰጣለሁ። ይህ ምስክርነት ከጌታ ነው። እርሱ ይህን ራእይ እንድንቀበል ፈቀደልን። ይህን ምስክርነት የሚያነቡ ወንድሞች ሁሉ የዚህን ምስክርነት በረከት እንዲቀበሉና ሌሎችን ለመባረክ እንዲጠቀሙበት ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ሦስተኛ ምስክርነት ራእይ ምዕራፍ 21 ቁጥር 4 እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፈዋልና ብሎ ሲናገር ሰማሁ። ስንደርስ እነዚህ ትላልቅ በሮች ተከፈቱልን። እናም በአበቦች የተሞላ መስክ ማየት ጀመሩ። አበባዎቹ የሚያማምሩ ነበሩ። እናም ደግሞ መዓዛቸው ልዩ ነበረ። ወደ ውስጥ መግባት ጀመርን። እናም በምድር ላይ ተሰምቶን የማያውቅ አይነት ነፃነት ተሰማን። ልባችንን የሚሞላ ሰላም ተሰማን። እናም አበባዎቹን እየተመለከትን ሳለን ልዩ አበባዎች መሆናቸውን አስተዋልን። እያንዳንዱ አበባ የተለዩ፣ እውነተኛ እናም ልዩ ቀለም ነበረው። በልቤ ውስጥ ለጌታ እንደነዚህ አይነት አበቦች ሊኖሩኝ እፈልጋለሁ አልሁት። ጌታም የመስማማት ስሜት አሳየ። ወደ አበባው ተጠጋሁና መሳብ ጀመሩ። ነገር ግን ምንም አልሆነም። ወደ አበባው ተጠጋሁና መሳብ ጀመሩ። ነገር ግን ምንም አልሆነም። አበባውን መንቀል አልቻልሁም። ቅጠሎቹንም ሆነ አበባውን መቅጠፍ አልቻልሁም። እናም ጌታ ዝምታውን ሰበረና እንዲህ አለኝ፣ እዚህ ሁሉም ነገር መደረግ ያለበት በፍቅር ነው። በነካው ጊዜ አበባው ራሱን ለጌታ እጅ ሰጠ። ከዛም እርሱ ለእኛ ሰጠን። ጉዞአችንን ቀጠልን። እናም የአበባዎቹ ሽታ አሁንም ከእኛ ጋር ነበረ። የሚያማምሩ በሮች ያለበት ስፍራ ደረስን። እነዚህ በሮች ተራ አይደሉም። በአሰራራቸው ያሸበረቁና የከበሩ ድንጋዮች ተሰካክተውባቸው ነበር። በሮቹ ተከፈቱና ብዙ ሰዎች ያሉበት ክፍል ውስጥ ገባን። ሁሉም ሰው ወደዚህና ወደዚያ እየተሯሯጠና እያዘገጃጀ ነበር። አንዳንዶቹ የተጠቀለሉ አንጸባራቂ ነጫጭ ልብሶች በትከሻቸው ተሸክመው ነበር። ሌሎቹ ወርቃማ የክር ጥቅልሎችን ይዘዋል። እናም ሌሎቹ ደግሞ ውስጣቸው ጋሻ የሚመስል ሳህኖች ይዘዋል። ሁሉም በታታሪነት ይሯሯጥ ነበር። ጌታን ይሄ ሁሉ ጥረትና ችኮላ ለምን እንደሆነ ጠየቅነው። ከዛ ጌታ አንድን ወጣት እንዲመጣ አዘዘው። ይህ ሰው የልብስ ጥቅልል በትከሻዎቹ ተሸክሟል። መጥቶም
ጌታን በማደግደግ ተመለከተው። ጌታም ያንን የልብስ ጥቅልል ለምን እንደተሸከመ ሲጠይቀው ጌታን ተመለከተና እንዲህ አለ፣ ጌታ ሆይ፣ እነዚህ ልብሶች ለምን እንደሆኑ አንተ ታውቃለህ። እነዚህ ልብሶች ለዳኑት ናቸው፣ የታላቋ ሙሽራ ልብስ። ይህን ስንሰማ ታላቅ ደስታና ሰላም ተሰማን። ራእይ ምዕራፍ 19 ቁጥር 8 ሲነግረን ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና። ከዛ ቦታ ስንወጣ የበለጠ ብዙ ሰላም ተሰማን። ምክንያቱም ጌታ ራሱ ለእኛ መልካም ነገርን ሲያደርግልን ማየት ስለሚያስደስት ነው። እርሱ ለእናንተ ቦታም ጊዜም አለው። ምክንያቱም ደግሞ እናንተ ለእርሱ ጠቃሚ ልዩ ናችሁ። ከዚያ ቦታ ስንወጣ ዓይኖቻችን በገነት ውስጥ ባሉት እያንዳንዱ ጥልቅ ነገር ተዋጠ። እያንዳንዱ ነገር በራሱ ሕይወት ያለው ነው የሚመስለው። እናም በዚያ ያለው እያንዳንዱ ዕቃ ለእግዚአብሔር ክብር ይሰጥ ነበር። ከዚያም በሁሉም አይነት ዕድሜ የሚገኙ ሚሊዮኖችና ሚሊዮኖች ልጆች ያሉበት ቦታ ደረስን። ልክ ጌታን እንዳዩት ሁሉም ሊያቅፉት ፈለጉ፣ ተጨማሪ ፍቅሩን ለማጣጣም፣ ምክንያቱም እርሱ ጥልቅ ፍቅራቸው ፓሽን ነውና። ኢየሱስ በዚያ ያሉት ልጆች ሁሉ ጥልቅ ፍቅር ነው። ጌታ ልጆቹን እንዴት እንደሚሳሳላቸው፣ እንደሚስማቸውና እጃቸውን እንደሚይዛቸው ስናይ እንደ ማልቀስ ተሰማን። መላእክት ወደ ጌታ ቀርበው በተልባ እግር ልብስ የተጠቀለሉ ሕፃናትን ወደ እርሱ ሲያመጡ አየን። ጌታም ተንከባከባቸው፣ ዳሰሳቸው። እናም ግንባራቸውን ሳማቸውና መላእክቱ ይዘዋቸው ተመልሰው ሄዱ። ጌታን ለምን ብዙ ሕፃናት በዚያ እንዳሉ ጠየቅነው። እነዚያ ሕፃናት ወደ ምድር ይላኩ እንደሆነ ጌታ ለአፍታ ያህል ተሰማውና እንዲህ አለ፣ አይደለም፣ እነዚህ ወደ ምድር አይላኩም። እነዚህ በምድር ላይ የተጨነገፉ ናቸው። እነዚያ ወላጆቻቸው አይፈልጓቸውም። እነዚህ የእኔ ልጆች ናቸው፣ እናም እኔ ወዳቸዋለሁ። ራሴን ነቀነቀው። እናም ድምፄ ራሱ ጌታን እንደዚህ አይነት ጥያቄ ለመጠየቅ ተርበተበተ። ጌታን ሳላውቀው በፊት፣ እርሱ እውነተኛ ሕይወት መሆኑን ሳላውቅ በፊት እንደ ማንኛውም ሰው ስህተትንና ኃጢአትን ሰርቻለሁ። ከእነዚያ ኃጢአቶች አንዱ ያደረግሁት ውርጃ ነበር። ከጌታ ጋር ፊት ለፊት ሆኜ የጠየቅሁበት ጊዜ ነበር፣ ጌታ ሆይ፣ ከረዥም ጊዜ በፊት ያስወረድሁት ልጅ እዚህ ነው? ጌታም መለሰ፣ አዎ። ወደ አንዱ ጠርዝ ሄድሁና ቆንጅዬ ትንሽ ልጅ አየሁ። ከእግሩ አጠገብ መልአክ ቆሟል። መልአኩ ጌታን እየተመለከተ ነበር። እናም ልጁ ጀርባውን ለእኛ ሰጥቷል። ጌታም አለኝ፣ ተመልከች፣ ያውና ልጅሽ። ላየው ፈለገው፣ ስለዚህ ወደ እርሱ ሮጥሁ። ነገር ግን መልአኩ በእጁ አስቆመኝ። መጀመሪያ ልጁ ምን እንደሚል ማዳመጥ እንዳለብኝ አሳየኝ። ትንሹ ልጅ የሚናገረውን ማዳመጥ ጀመርሁ። ወደ ሌላኛው ልጅ እያየና እየተናገረ ነበር። መልአኩን እናቴና አባቴ በቶሎ ይመጣሉ ብሎ ጠየቀው። መልአኩም ወደ እኔ ተመለከተና መለሰለት፣ አዎን፣ እናትህና አባትህ መምጫቸው ደርሷል። እነዚህን ቃላት ለመስማት እድሉ ለምን እንደተሰጠኝ አላውቅም። ነገር ግን በልቤ ውስጥ ቃላቶቹ ጌታ የሚሰጠኝ ምርጡ ስጦታ እንደሆነ አወቀው። ይህ ሕፃን በቁጣ አልነበረም የሚናገረው ወይም በሕመም። ምናልባት እንዲወለድ እንዳላደረግነው እያወቀ ይሆናል። እግዚአብሔር በልቡ ባስቀመጠው ፍቅር ዝም ብሎ ይጠባበቃል። መሄዳችንን ቀጠልን። ነገር ግን እኔ በልቤ ልጁን ምስል አስቀረው። በእያንዳንዷ ቀን አንድ ቀን ከእርሱ ጋር ለመሆን ጥረት ማድረግ እንዳለብኝ አውቃለሁ። ወደዚያ ለመሄድ አንድ ተጨማሪ ምክንያት አለኝ።
ምክንያቱም አንድ ሰው በመንግሥተ ሰማይ ይጠብቀኛል። የእግዚአብሔር ቃል ሲናገር በኢሳይያስ 65 ቁጥር 19 እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል፣ ከዚያም ወዲያ የልቅሶ ድምፅና የዋይታ ድምፅ አይሰማባትም። ትናንሽ ተራራዎች ወዳሉበት ቦታ መጣን። እናም ጌታ ኢየሱስ እየዘመረ መጣ። ከፊት ለፊቱ ነጫጭ ልብሶችን የለበሱ ሰዎች በብዛት ነበሩ። እናም በእጃቸው አረንጓዴ የወይራ ዝንጣፊዎች ይዘው ወደ ላይ ከፍ አደረጉት። በአየር ላይ ሲያወዛውዙት ዘይቶችን ይረጭ ነበር። እግዚአብሔር ታላቅ ነገርን ለእናንተ አዘጋጅቶላችኋል። አሁን እናንተ ልባችሁን በፊቱ የምታደርጉበት ሰዓት ነው። እግዚአብሔር ይባርካችሁ። አራተኛ ምስክርነት። በመንግሥተ ሰማይ በእግዚአብሔር ቃል እንደተጻፈው ብዙ የሚያስገርሙ ነገሮችን አየን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንግሥተ ሰማያት ስንደርስ ብዙ ነገሮችን ማየት እጅግ አስደናቂና አስገራሚ ነው። ብዙ ትላልቅ ነገሮች እናም የጌታን ክብር መሞላት እጅግ ልዩ ነበረ። ብዙ ልጆች ያሉበት ቦታ፣ በዛ ቦታ ሚሊዮኖች ልጆች እንዳሉ መናገር ይቻላል። የተለያየ ዕድሜ ያላቸውን ልጆች አየን። ገነት በክፍል የተከፋፈለች ናት። ዕድሜያቸው ከ2 እስከ 4 የሚሆኑ ሕፃናት የሚኖሩበት የሕፃናት ቤቶችን አየን። እንዲሁም በመንግሥተ ሰማይ ያሉ ሕፃናት እንደሚያድጉና የእግዚአብሔርን ቃል የሚማሩባቸው ትምህርት ቤቶች እንዳሉ አስተዋልን። አስተማሪዎቹ መላእክት ናቸው። እናም ልጆቹን የአምልኮ መዝሙሮችና ጌታ ኢየሱስን ማወደስ ያስተምሯቸዋል። ጌታ ሲመጣ የንጉሣችንን ታላቅ ደስታ ማየት ቻልን። ምንም እንኳን ፊቱን ማየት ባንችልም ፈገግታውን ማየት እንችላለን። አካባቢውን በሙሉ ሞላው። እርሱ ሲደርስ ልጆቹ ሁሉ ወደ እርሱ ሮጡ። በእነዚያ ልጆች መሃል ማርያም ትታየናለች። በምድር የጌታ ኢየሱስ ክርስቶስ እናት የምታምር ሴት ነበረች። በዙፋን ላይ አሊያም ማንም ሲያመልካት ወይም ሲያመሰግናት አላየንም። እርሷ ልክ በገነት እንዳሉት እንደ ሌሎች ሴቶች ነበረች። ልክ በምድር እንዳሉት ሌሎች ሰዎች መዳኗን ማሸነፍ ነበረባት። ነጭ ልብስና በወገቧ ላይ የወርቅ ቀበቶ ለብሳለች። እናም ፀጉሯ ወገቧ ጋር ይደርሳል። በምድር ላይ ብዙ ሰዎች ማርያምን እንደ ኢየሱስ እናት ሲያመልኳት፣ ሲያወድሷት እንሰማለን። ነገር ግን ልነግራችሁ የምፈልገው የእግዚአብሔር ቃል ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የጌታችንና መድኃኒታችን ኢየሱስ ክርስቶስ ወንጌል በዮሐንስ 14 ቁጥር 6 እንደሚል ነው። ብቸኛው የመንግሥተ ሰማያት መግቢያ የናዝሬቱ ኢየሱስ ነው። እንዲሁም ምንም ጨረቃም ሆነ ፀሐይ እንዳልነበሩ አስተውለናል። የእግዚአብሔር ቃል ሲነግረን ራእይ 22 ቁጥር 5 ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለምም እስከ ዘላለም ይነግሣሉ። የእግዚአብሔርን ክብር ማየት እንችላለን። በሲኦል ያየናቸውን ሰቅጣጭ ነገሮች ማብራራት ይከብደናል። ነገር ግን ያየናቸውን ሰማያዊ ነገሮችንና የሰሪያችንን ፍጹምነት ማብራራት ደግሞ የባሰ ከባድ ነው። በዚያ በነበርንበት ጊዜ መሮጥና ሁሉንም ነገር ማየት ፈለግን። በሳሩ ላይ እንተኛና የእግዚአብሔርን ክብር እናጣጥማለን። ያ ለስላሳው ፉጨት፣ ፊታችንን የሚዳብሰው ያ ለስላሳ ንፋስ፣
አስገራሚ የሆነ ነገር ነበር። በሰማይ መካከል በንጹህ ወርቅ የተሰራ ግዙፍ መስቀል ማየት እንችላለን። ይህ ምንም አይነት የጣዖት አምልኮ አይዶላትሪ ምልክት እንዳልሆነ እናምናለን። ነገር ግን በመስቀል ላይ በሆነው የኢየሱስ ክርስቶስ ሞት በኩል እኛ ወደ መንግሥተ ሰማይ መግቢያ እንዳለን የሚያሳይ ምልክት ነው። በገነት ጉዟችንን ቀጠልን። ከጌታ ኢየሱስ ክርስቶስ ጋር መራመድ አስደሳች ነው። ያኔ በእርግጠኝነት የምናመልከው አምላክ ማን እንደሆነ ማወቅ እንችላለን። የምናመልከው አምላክ ማን ነው? የናዝሬቱ ኢየሱስ። በምድር ያለን አብዛኞቻችን በላይ አምላክ እንዳለ እናስባለን። ኃጢአት እስክንሰራ የሚጠብቅ ሊቀጣንና ወደ ሲኦል ሊልከን። ነገር ግን እውነታው ያ አይደለም። ኢየሱስ የፍቅር፣ የርኅራኄና የምሕረት አምላክ ነው። በመዳን መንገድ እንድንቀጥል እጃችንን ይይዘናል። ጌታ ኢየሱስ ከመጽሐፍ ቅዱስ አንድ ሰው እንድንገናኝ ፈቀደልን፣ ንጉሥ ዳዊትን። በመጽሐፍ ቅዱስ ውስጥ የተጠቀሰውን ንጉሥ ዳዊት መልከ መልካም ሰው ነበረ። ረዥም እናም ፊቱ የእግዚአብሔርን ክብር ያንጸባርቅ ነበረ። በመንግሥተ ሰማይ በነበርንበት ጊዜ ሁሉ ንጉሥ ዳዊት ሲያደርግ የነበረው ዝማሬ 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 እናም ክብሩንና ውዳሴውን ሁሉ ለእግዚአብሔር መስጠት። ይህን ምስክርነት ለሚያነቡ ሁሉ ልነግራችሁ የምፈልገው የእግዚአብሔር ቃል ሲናገር ራእይ ምዕራፍ 21 ቁጥር 27 ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም። እና እኔ ልነግራችሁ የምፈልገው መንግሥተ ሰማያትን የሚወርሱት ጽኑዓን ብቻ እንደሆኑ ነው። እግዚአብሔር ይባርካችሁ። አምስተኛ ምስክርነት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበላል። በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። በመንግሥተ ሰማያት መጽሐፍ ቅዱስ የሚነግረንን አዲሲቷን ኢየሩሳሌምን ማየት እንችላለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ወንጌል በዮሐንስ 14 ቁጥር 2 በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ከተማዋን ማየትና መግባት እንችላለን። እውነተኛና አስገራሚ ከተማ ናት። ኢየሱስ እዚያ የሄደው እነዚህን መኖሪያ ስፍራዎች ሊያዘጋጅልን ነው። በከተማዋ እያንዳንዱ መኖሪያ ወይም ቤት የባለቤቱ ስም በቤቱ ፊት ለፊት ተጽፎበታል። ይህች ከተማ ገና ማንም አይኖርባትም፣ ነገር ግን ለእኛ ተዘጋጅታለች። ወደ ቤቶቹ ውስጥ እንድንገባና ውስጥ ያሉትን ነገሮች እንድናይ ተፈቅዶልን ነበር። ነገር ግን በኋላ ላይ ከተማዋን ስንለቅ ያየናቸውን ነገሮች ረሳናቸው። እነዚያ ትውስታዎች ከእኛ ተወስደውብን ነበር። ሆኖም ግን የቤቶቹ ጉበኖች በውድ ብረቶች እንደተለበጡና ብዙ አይነት የከበሩ ድንጋዮች እንደተሰካኩባቸው ማስታወስ እንችላለን። እንዲሁም በውስጣቸው ንጹሕ ወርቅ አለባቸው። የዚህች ከተማ ወርቅ ልክ መጽሐፍ ቅዱስ እንደሚገልጸው ነው፣ ብርሃን አስተላላፊና አንጸባራቂ ነው። በምድር ያለው ወርቅ በገነት ያለውን ወርቅ አንጸባራቂነትም ሆነ ውበት አይወዳደረውም። ከዚህ በኋላ ብዙ ማጠራቀሚያዎች ወዳሉበት ቦታ ደረስን። በእነዛ ማጠራቀሚያዎች ውስጥ ውልል ያሉ እንባዎች ነበሩባቸው። እነዚህም በምድር ላይ የፈሰሱ የእግዚአብሔር ልጆች እንባዎች ናቸው። የማማረር እንባዎች አልነበሩም፣ ነገር ግን ሰዎች በእግዚአብሔር ፊት ሆነው ያነቧቸው የንስሐ እንባዎች፣ የምስጋና እንባዎች ነበሩ። እግዚአብሔር እነዚህን እንባዎች በገነት እንደ ውድ ማዕድናት አስቀምጧቸዋል። ልክ እንደተገለጸው በመዝሙር 55 ቁጥር 56 በመዝሙር 55
በቅንፍ 56 ቁጥር 8 አምላክ ሆይ ሕይወቴን ነገርሁ፣ እንባዬን እንደ ትእዛዝህ በፊትህ አኖርህ። እንዲሁም በጣም ብዙ መላእክት ወደ ነበሩበት ቦታ መጣን። በገነት ውስጥ ብዙ አይነት መላእክትን ማየት ብንችልም ይህ ስፍራ ግን አንድ ልዩ የሆኑ የመላእክት አይነት ብቻ ነበረው። ኢየሱስ ለእያንዳንዱ ሰው አንድ ልዩ መልአክ እንዳለው አየን። እንዲሁም መልአኩ በመላ ዘመናችን ሁሉ አብሮን እንደሚሆን አሳየን። ጌታችን መድኃኒት ኢየሱስ ክርስቶስ ለእኛ ከተመደበው መልአክ ጋር አስተዋወቀን። ባህሪያቶቻቸውን ማየት ቻለን። ነገር ግን እግዚአብሔር እነዚህን ነገሮች ለሌሎች እንዳንገልጥ ነገረን። በመዝሙር 90 በቅንፍ 91 ቁጥር 11 በመንገድህ ሁሉ ይጠብቅሁ ዘንድ መላእክቱን ስለ አንተ ያዛቸዋልና የሚል እናነባለን። ብዙ ባለ ቁልፍ ማስቀመጫዎች ወዳሉበት ቦታ ደረስን። በውስጣቸው ብዙ አይነት አበቦች አሉ። አንዳንዶቹ አበባዎች ክፍት፣ የሚያምሩና የሚያንጸባርቁ ነበሩ። ነገር ግን አንዳንዶቹ ያቀረቀሩ ነበሩ። እናም አንዳንዶቹ የባሰ ጠውልገዋል። ኢየሱስን የእነዚህ አበቦች ትርጉም ምን እንደሆነ ጠየቅነው። እርሱም መለሰልን፣ ምክንያቱ የእያንዳንዳችሁ ሕይወት ከእነዚህ አበባዎች እንደ አንዱ ስለሆነ ነው። አንዱን አንጸባራቂ አበባ አነሳና እንዲህ አለ፣ ይህ አበባ ከእኔ ጋር ያላችሁን የግንኙነት የትስስር ሁኔታ ያስረዳል። ያን አበባ ተወና ያቀረቀረውን ሌላውን አንድ አበባ አነሳ፣ እንዲህም አለን፣ ተመልከቱ፣ ይህ ሰው ያቀረቀረው ፈተና ወይም አስቸጋሪ ሁኔታ ስላጋጠመው ነው። በዚህ ሕይወት ውስጥ ከእኔ ጋር ያለውን ግንኙነት የሚያጨናግፍ የሆነ ነገር አለ። እነዚህ አበቦች ሲያቀረቅሩ ደግሞ እንዲያንጸባርቁና ጤነኛ እንዲሆኑ ምን እንደማደርግ ማወቅ ትፈልጋላችሁ? ከዛም አበባውን በእጁ ያዘና እንዲህ አለ፣ እንባዬን በላያቸው አፈሳለሁ፣ ቀናም አደርጋቸዋለሁ። ይህ አበባ በኃይለኛ ሁኔታ እንዴት እንደገና ሕይወት ማግኘትና ቀና ማለት እንደጀመረ እንዲሁም ቀለሞቹ በድጋሚ ሲወጡ አየን። ከዛም አንዱን የጠወለገ አበባ አነሳና ወደ እሳት ውስጥ ወርውሮት እንዲህ አለ፣ ተመልከቱ፣ ይህ ሰው ያውቀኝ ነበር፣ እናም ከእኔ ፈቀቅ ብሎ ሄደ። አሁን ያለ እኔ ሞተ፣ እናም ወደ እሳት ውስጥ ተጣለ። የጌታችንና መድኃኒታችን ኢየሱስ ክርስቶስ ወንጌል በዮሐንስ 15 ከቁጥር 5 እስከ 6። ያንን ቦታ ለቀን ስንሄድ በርቀት የሚያምር ቤተ መንግሥት አየን። ማንም ወደዚያ ቤተ መንግሥት ለመቅረብ አልቃጣም። እናም ያ መጽሐፍ ቅዱስ የሚያወራለት መሆኑን አመንን። በራእይ ምዕራፍ 22 ቁጥር 1 በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። ቤተ መንግሥቱ ምናልባት በእግዚአብሔር ዙፋንና ሕልውና አጠገብ እንዳለ አመንን። እነዚህን ሁሉ በመንግሥተ ሰማያት እየተለማመድን ሳለ በልባችን ውስጥ በጣም ብዙ ደስታ ነበረ። መረዳትን ሁሉ የሚልቅ ሰላም ነበረን። ፊልጵስዩስ 4 ቁጥር 7 ልክ እንደ ተጻፈ ተረዳ ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ስድስተኛ ምስክርነት። የጌታችንና መድኃኒታችን ኢየሱስ ክርስቶስ ወንጌል በሉቃስ 22 ቁጥር 29 እና ቁጥር 30 አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማችኋለሁ። በዚያ አስደናቂ ቦታ
እግዚአብሔር በመላው ዓለም ሊገኝ ይችላል ብለን የማናስበውን በጣም የሚያምር የእንግዳ መቀበያ አዳራሽ አሳየን። በንጹህ ወርቅና በምድር ላይ የማይገኙ ዕንቁዎች የተሰሩ 2 ወንበሮች ያሉበት አንድ ግዙፍ ዙፋን አየን። በዙፋኑ ፊት ለፊት መጨረሻ የሌለው ጠረጴዛ ነበር። በላዩም ላይ ነጭ የጠረጴዛ ልብስ አለ። በጣም ነጭ ከመሆኑ የተነሳ በምድር ላይ ካለ ከምንም ነገር ጋር ልናወዳድረው አንችልም። ሁሉም አይነት የሚያስጎመዡና የሚጣፍጡ ምግቦች በጠረጴዛው ላይ ነበሩ። ብርቱካን የሚያህሉ ወይኖች አየን። እናም ጌታ ኢየሱስ ክርስቶስ አንዳንዶቹን እንድንቀምስ ፈቀደልን። እስካሁን ጣዕማቸውን ማስታወስ እንችላለን። በጣም አስገራሚ የሆነ ነገር ነበር። ወንድሞቼና ወዳጆቼ፣ በመንግሥተ ሰማያት ያሉትንና እግዚአብሔር ለእኛ ያዘጋጃቸውን ነገሮች ልትገምቷቸው አትችሉም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9። እንዲሁም በጠረጴዛው ላይ እግዚአብሔር ዳቦውን መናውን እንድናይ ፈቀደልን። መጽሐፍ ቅዱስ ስለ እርሱ ይነግረን የነበረው የእግዚአብሔር ዳቦ ይህ ነበረ። በምድር ላይ በጭራሽ የማይገኙ አስገራሚ ነገሮችን ጨምሮ ጣዕሙን እንድናጣጥም ተፈቅዶልን ነበር። እነዚህ ነገሮች በመንግሥተ ሰማያት የሚጠብቁን የማይበላሹ ውርሶቻችን ናቸው። መንግሥተ ሰማያትን ስንወርስ አንዳንድ አስደናቂ የሚያስጎመዡና ጣፋጭ ምግቦችን እናጣጥማለን። ወንበሮቹ በሁለቱም የጠረጴዛው ጎን መሆናቸው አስደነቀን። እነዚህ የተዋቡ ወንበሮች በእያንዳንዳቸው ላይ ስሞች ተጽፈውባቸዋል። በእነዚያ ወንበሮች ላይ ስሞቻችን በግልጽ ማንበብ እንችል ነበር። ነገር ግን ስሞቻችን እዚህ ምድር እንደምንጠራባቸው አይነት አይደሉም። ከእኛ በቀር ማንም የማያውቃቸው አዲሶቹ ስሞች ነበሩ። ራእይ ምዕራፍ 2 ቁጥር 17። በእግዚአብሔር ቃል ተጽፎ የነበረው አስገረመን። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የጌታችንናም የመድኃኒታችን ኢየሱስ ክርስቶስ ወንጌል በሉቃስ ምዕራፍ 10 ቁጥር 20። በዚያ ብዙ ወንበሮች ነበሩ። ወደ መንግሥተ ሰማያት መምጣት ለሚፈልግ ሁሉ በቂ ቦታ አለ። እንዲሁም ደግሞ ከጠረጴዛውም የተወሰዱ ወንበሮችም ነበሩ። ያም ማለት እግዚአብሔርን ማገልገል የታከታቸው እናም ስማቸው ከሕይወት መጽሐፍ የተደመሰሰ እናም ከበጉ ሰርግ ራት የተባረሩ የተለዩ ወንዶችና ሴቶች አሉ ማለት ነው። እንዲሁም እግዚአብሔር ከመጽሐፍ ቅዱስ ሰዎችን እንድናይ ፈቀደልን። በጥቅሶች ውስጥ ስለ እነርሱ ያነበብንላቸው አስገራሚ ቅዱሳን አብርሃምን በማየታችን ተደነቅን። አብርሃም ሽማግሌ ነበር፣ ነገር ግን በሰውነቱ ወይም በአቋሙ አይደለም። ሽምግልናው በነበረው ጥበብ ነበር። የአብርሃም ፀጉር ሙሉ በሙሉ ነጭ ነበር፣ ነገር ግን እያንዳንዱ ፀጉር እንደ ብርጭቆ ወይም እንደ አልማዝ ስባሪ ነበር። በጣም ያስገረመን ደግሞ እርሱ ከእኛ ወጣት መሆኑ ነው። በገነት ሁላችንም እንታደስና ወጣቶች እንሆናለን። እንዲሁም በንግግሮቹ ተገርመን ነበር። አብርሃም አንድ መቼም የማንረሳው ነገር ነገረን። ወደ መንግሥተ ሰማያት መልካም አቀባበል አደረገልንና በቅርቡ በዚህ ቦታ እንደምንሆን ነገረን። ምክንያቱም የጌታ ኢየሱስ ክርስቶስ መምጫ በፍጥነት እየቀረበ ነው። አሜን።